ስለሆንኩኝ ትልቅ ጥይት ግዢልኝ እንደወጣቱ በዛ ላይ እንዲተኩስ በዲያገቱ እንዲተኩስ። አዎ በዲያገቱ። ምንድን ስለሆንክ ነው አንተ ጥይት የሚገዛልህ? ምንድን ነህ ታዲያ? ትልቅ ምንድን ነህ? ትልቅ ወታደር ነህ። ትልቅ ወታደር አንተ። የዛሬ ልጆች እንግዲህ ሌላ ከጦርነት ውስጥ ሌላ ምን ታውቃላችሁ? የምታዩትን ነው። ምን እንድታረግ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ስለ ልጆች አንዳንድ ነገሮችን እናወራለን ማለት ነው። እኔም ቤት ያለውን ጉዳይ ማሳያችሁ ይሆናል። ቪዲዮ መጀመሪያ ላይ እንግዲህ እንደሰማችሁት ያው የሚያወራው ነገር ድሮኛ ቃቃ ጨዋታ ነበር የምናውቀው። ዛሬ ከመሳሪያ ጋር ጨዋታ ሆኗል። ልጆቹ ሞሪያቸው እሱን ነው እላቸዋለሁ ውዶችዬ። እና እዚህ ጋር ደግሞ ያው ቢታጠብም ባይታጠብም እግሩን ነከር አድርጎ እጁን ነከር አድርጎ ይመጣና ሰግዳለሁ እያለ ድፍት ሲል ይውላል የኔ ልጅ እንደምታዩት። እና ትልቋ ልጅም ደግሞ እያጠናች ነው። እስኪ ስለ ትምህርቷም አንዳንድ ነገር እንጠይቃታለን። እዚህ ጋር ራት እየሰራሁኝ ያው ልጆችን አስጠናለሁኝና እስኪ ልቅረጽላችሁና አንዳንድ የማያቸው ነገራቶች ያው እዚህ ልጅ የምታሳድጉ ልካችሁ ማለት ነው ቤተሰብ የሚያሳድጉላችሁ ስለዛ ብዙ ነገር እናወራለን። ቪዲዮውን እስከ መጨረሻው ተከታተሉ። በመጀመሪያ ስምሽን አስተዋውቂ እስኪ ሀኑኒ በእንግሊዘኛ። የኔ ማር ደብተሩን ትሸፍኝ። የኔ ውድ ማሻአላ። እሺ በአረበኛ እስኪ ራስሽን አስተዋውቂ። እድሜሽ? ማሻአላ ማሻአላ የኔ ውድ ልጅ። አንተሳ ና እስኪ አልሐምዱን ቅራ እስኪ ቁጭ በልና ቅራ። ዋልጅልኝ እሺ። አያ ቅራ። ቢላሂ አለም ረቢ ለራ ረቢ አለሚን الرحمن الرحيم العالمين مالك يوم الدين مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم طال المستقيم አይባልም طال مستقيم በል صراط الذين أنعمت عليهم غير المغضوب عليهم الضالين آمين. اللهم انقرا اسكي. اللهم إني أسألك علما نافعا ورزقا نافعا طيبا وعملا متقبلا يا ودي اشرف اجو يعرف اجرو يعرف امس قدر لا يرجو ما ماريستوفن هيجي نزرالي ምንድነው የምትቀራው? ረባሽ አሊፍ እንተ ረባሽ ነው ዝም ብለህ ቅራሽ አሊፍን
እንደሱ ይሆንኩ ነው የምትቀረው። ድንግጥ አልክ ሲተኮስ እንዴት አልክ? እንደሱ ብለህ ተኛ። ፈርታ ጥይቱን ይፈራል እንዴ? ማን ነው የተኮሰው? ወታደሩ። ወላሂ በል በጥይቱ ወላሂ በል። እና ፈራህ አንተ? አዎ ከረበ። በዛ ላይ በረረ። ምኑ? ወታደሩ። ወላሂ አንተ ትፈራለህ እንዴ ጥይት? አዎ አለህ አይደል እንዴ አንተ? ሽጉጥ አለ። ጥይት ውዶች እንደምታዩት እንግዲህ የኔ ልጅ ታውቃላችሁ፣ ወንድ ልጅ እረፍት የሚባል የለውም። በቃ እግሩ በእጁም እንደምታዩት ነው። እቃም በጣም ነው የሚያጠፋብኝ፣ ሲያናድደኝ ነው የሚውለው የኔ ማረና። ያው ተኩስ በተተኮሰ ሰዓት እንደዚህ ብዬ ተኝቼ ነበር ምናምን እያለ ነበረ ሲደነግጥ ማለት ነው። እና ብቻ የአሁኑ ልጆች ያው ተኩስ ሲኖር እንደዚህ ብቻ አይምሯቸው ይዘው የሚያድጉት ነገር በጣም ከባድ ነው። ወላሂ ነው የምላችሁ። በቃ ከምገምተው በላይ ህጻናቶቹ ሲያወሩ ስሰማቸው አንዳንድ ጊዜ ደነግጣለሁኝ። ሱብሃንአላህ። እና የሚያዩትን ነው በዚህ በጦርነት ሰዓት ይሄንን ይዘው ነው የሚያድጉት። በቃ ተኩስ ሰማን፣ ወታደሩ በዛ ሄደ፣ በዚህ መጣ፣ ጥይት ያዘ፣ ጥይት ተኮሰ፣ በቃ ሀታ ጥይት ግዢልኝ ድረስ እያለ ማለት ነው። ሽጉጥ የአርቲፊሻል ሽጉጥ የህፃናቶቹ የሚገዛል አይደለ? ያንን ነው ግዙልኝ የሚሉት ህፃናቶቹ ልጆች እንኳን። እና ብቻ አልሐምዱሊላ ሁሉንም ነገር ችለን አልሐምዱሊላ ብለን ልጆቻችንን ይዘን ቁጭ ብለናል እላችኋለሁኝ። ልጄም እንደምታያት ኬጅ ስሪ ናት። አሁን ጨርሳለች፣ ልትመረቅ ነው። እና በጣም ጎበዝ ናት። ማሻአላ በጣም ጎበዞች ናቸው። በነገራችን ላይ እኛ በፊት አንደኛ ክፍል ስንገባ እንዴት ነበርነ? ሁላችንም እናውቃታለን። እና አሁን እንግዲህ ቀጣይ አመት ነው አንደኛ ክፍል የምትገባው። በዚህ ልክ እንግዲህ ፐርፌክት ሆና ነው የምትገባው እላቸዋለሁኝ ውዶችዬ። ቀጣይም አቡዲን አስገባለሁኝ እና ኢንሻአላህ ምንላችሁ ፈልጌ ነው እናት ለልጇ ምን ያክል እንደምታስፈልግ በዚህ እንግዲህ መረዳት ትችላላችሁ። እኔ ወላሂ ልጆችን ማለት ነው ማስጠናቸውን ማቀራቸው ማስተምራቸው በቃ ተመችቶኝ ምናምን አይደለም። ጥቅ ምግብ እየሰራሁም የራሴን ስራ እየሰራሁ ማለት ነው። ልብስም እያጠብኩ ቢሆን በቃ ልጄን አጠገቤ አድርጌ ነይ ቶሎ ብያት የምታጠናውም ካለ አስጠናታለሁኝ፣ የምትቀራውም ካለ ቂራአት አቀራታለሁኝ ምናምን እና እንደዛ አይነት ነገር ተቸጋግራችሁም ቢሆን ለልጆቻችሁ ትምህርት ቤት መሆን አለባችሁ። ጠንካራ እናት መሆን አለባችሁ። ሌላው ነገር ምንድነው ደግሞ ልጆቻችሁን እዚህ ልካችሁ አረብ ሀገር የተሰደዱ በጣም ብዙ ናቸው እና ብዙ አያለሁኝ በየቤቱና ለእናቶቻችሁ ሰጥታችሁ ይሄዳችሁ በተለይ በቃ ደውለው እናቶቻቸውን በቃ ልጄ እንዳይጠፋ ልጄ እንዳትጠፋብኝ ሰው እንዳይወስዳት እንዳይሰርቃት መኪና እንዳይመታት በቃ ብቻ እንዳትወድቅ ምናምን እያላችሁ የምትደውሉ ማለት ነው። በዚሁ አጋጣሚ በጣም ወላሂ ስለተሰማኝ ነው የምናገረው። ስለ ልጅም ያመጣሁት ይህንን ለመናገር ነው። እና ውዷ እህቴ ሀቢበቲ ማለት ነው ስለ ልጅሽ እድገት ስለ ልጅሽ ፍቅር መስጠት በቃ ብቻ ስለ ልጅሽ የአይምሮ መማር በቃ አይደል ጥሩ ልጅ እንዲሆን የተማረ እንዲሆን ጥሩ አስተሳሰብ ያለው እንዲሆን እሱን ለማነጽ የምትፈልጊ ከሆነ ጥርስሽን ንክስ አርገሽ ልጅሽን ማሳደግ ነው ሀቢበቲ። ገብቶሻል? እና ከላካችሁ በኋላ ቤተሰብ እያሳደገ እንደገና እናትሽን ማጨናነቅ እህትሽም ከሆነች የያዘችልሽ እህትሽን ማጨናነቅ እንደዚህ አያስፈልግም። እኔ ወላሂ ነው የምላችሁ ሁለቱ ልጆቼ እናቴ ያሳደገችልኝ ልኬ ማለት ነው ታውቃላችሁና አንድም ቀን ወላሂ አላህ በሚያቀብኝ አንድም ቀን እናቴን ከእንደዚህ ጠብቂያቸው ከሳት ጠብቂያቸው ከመንገድ እንዳይጠፉብሽ እንዳይወድቁብሽ ወላሂ ብያት አላቅም። ለምን በቃ እኔ የሰጠሁት ለእናቴ መጀመሪያ ደግሞ ለአላህ እናቴንም ልጆቹንም ጠባቂ ለሆነው ለአላህ Subhanahu Wa Ta'ala መጀመሪያ እሰጣለሁኝ። ከዛ በኋላ በቃ እናቴ ያለች ሰበብ ትሆናለች አለቀ። ከዛ ውጭ ምንም አያስፈልገኝም። እንዲ ነው ብዬ ማውራት ማለት ነው። ይሄን ካልኩኝ ራሴ መጥቼ ያዝ
ድህነቴን ይዤ ማለት ነው። ስለዚህ ውድ እህቶቼ የላካችሁ በቻላችሁት መጠን ያረጉትን ያድርገው ያሳድጉ። በቃ ትተሽ ሂደሻል አንቺ። ስለዚህ እነሱ በሚያሳድጉበት አንቺን ባሳደጉበት አስተዳደግ ልጆችሽን ያሳድጋሉ። ከዛ ውጭ ግን እንዳይጠፉብሽ፣ እንዳይጠፋብሽ፣ እንዳትጠፋብሽ፣ እንዳትወርቅብሽ፣ እሳት እንዳይበላብሽ ምን የሚባል ነገር በጣም የሚያስጠላ ነገር ነው። ብዙ እናቶች ሲጨናነቁ እያየሁ ነው ወላሂ። እንደዚህ ብላኝ ደውላ እሳት እንዳትገባብሽ ብላኝ እያሉ በቃ ከእሳት መጠበቅ እንዳትሄድብሽ እንዳትጠፋብኝ ብላኝ እንዳይጠፋብሽ ብላኝ ነው እያሉ በቃ ተጨናንቀው ሲይዙ ልጅ ብዙ ቦታ ይቻለሁኝና ሱብሃንአላህ በጣም የሚያስጠላ ነገር ነው። በጣም ነው የሚያነድደኝ በቃ እንደዚህ ስሰማ እና ሀቢበቲ ልጆችሽ በቃ በጥሩ ሁኔታ እንዲያድጉልሽ ከፈለግሽ በቃ ድህነትሽን ችለሽ ጥርስሽን ነክስ አድርገሽ ወገቤሽን አስረሽ ልጆችሽን ማሳደግ ነው። ከልጆችሽ አለመነጠል አለቀ። አንድ ጊዜ ከተነጠልሽ እሳ ግን እንዲያድርጓቸው እንዲበሉላቸው እንዲያታርጓቸው ምናምን አይባልም። አፍሽን ዝግት አድርገሽ የምትልኪውን እየላክሽ ልጆችሽን እንዲያሳድጉልሽ ማድረግ። እናትሽን፣ እህትሽን፣ ወንድምሽን ምናምን ማጨናነቅ የለብሽም ማለት ነው። ይሄን ነገር አዳምጡኝ እየደወላችሁ እንደዚህ የምትሉ ማለት ነው። ብዙ ቦታ እያየሁኝ ስለሆነ ነው። እና ደግሞ ሌላው ነገር ምንድነው ልጆቻችሁ እናንተ እኔ አረብ ሀገር እስካሁን ድረስ መሄድ አቅቶኝ አይደለም፣ ግን በቃ ሳስበው መሄዱን አስብና ማለት ነው እዚህ ጦርነቱም አለ ምናምኑ ብቻ በቃ ሰላም ለማግኘት ፈልጋለሁ ልሂድ ምናምን ብዬ ሳስብ በቃ ቅንጭላቴ ላይ የሚመጡብኝ ልጆች ይሳ እሺ ማሳደጉንስ ያሳድጓቸዋል፣ ማንም ያሳድጋቸዋል። ግን እንዴት ነው ጠጋ ብሎ እንደናት ተንከባክቦ አስተምሮ አስጠንቶ የሚያሳድጋቸው ማን ነው ብላችሁ ስታስቡ ማንም፣ ሁሉም ለየራሱ በየፊናው ነው የሚሮጠው በዱንያ ማለት ነው። ስለዚህ የእናንተ ልጆች እንዴት ነው የሚኖሩት እናንተ አስቡት፣ መሳል አለባችሁ ይሄንን ማለት ነው። እና ከመሄዳችሁ በፊት ይሄንን ማሰብ እናንተ ሂዳችሁ እዛ አረብ ቤት በእርግጥ ሀሳቡም ናፍቆቱ ምናምን ትልልባችሁ ይችላል አይደለም፣ ግን በልጃችሁ መጎዳት ላይ ነው እናንተ የምትሰሩትም ሀብት የምታፈሩትም። ይሄን ማወቅ አለባችሁ። በልጃችሁ ህይወት ላይ በልጃችሁ እድሜ ላይ ይሄንን ማወቅ አለባችሁ። በቃ እሱ እናቱ ማግኘት እያለበት እናቱ ከጎኑ አባቱ ከጎኑ እንዲሆኑ እየፈለገ ልጅ ህፃን ልጅ፣ እናንተ ግን ያንን ሁሉ ሀርማችሁት ያንን ሁሉ አሳጥታችሁት በሱ እድሜ ላይ በሱ የእናት አባት ፍቅር መገንባት ላይ ቅንጭላቱ ላይ ማለት ነው። በዛን ሰዓት እና በዛ እድሜ እናንተ አረብ ሀገር ነው ያላችሁት። ምንም እንኳን የነገ ህይወታችሁ ልታቃኑ ቢሆን ማለት ነው ይሄ ነገር ሊታሰብበት ይገባል። በልጃችሁ እድሜ ላይ ነው እንደዚህ የምታደርጉት ማለት ነው። አንዳንድ አሉ አሁን ደግሞ ወደ ገጠር ጥላችሁ የሄዳችሁ ልጆች አሉ። ከንጽህና የለ ዜሮ፣ ከትምህርት የለ ዜሮ፣ ትምህርት አይገቡ፣ ከቁርአን የለ ዜሮ፣ ቁርአን አይቀሩ። ሱብሃንአላህ በእነሱ እድሜ ላይ እየተጫወታችሁ ነው። ይሄንን በቃ ምንም የማይካድ እውነታ ነው። የመረራችሁም ቢሆን ማዋጥ አለባችሁ ማለት ነው። እና ለልጆቻችሁ በተለይ የተወሰነ ነገር ሰራ አድርጋችሁ በቃ ዱንያ ነው ምንም አይሞላም። የትም ብትሮጡ የትም ብትፈጉ በቃ አትሞላም ዱንያ። ግን ለጊዜው ለእናንተ ለእጃችሁ እንዳታጡ የሰው እጅ እንዳታዩ ካገኛችሁ ምን ትሰራላችሁ? በቃ ለልጆቻችሁ ኑሩ። እኛ ዛሬ ልጆቻችን እኛ ተንከባክበን እኛ ካልገነባናቸው እኛ ካላሳደግናቸው ካልተንከባከብናቸው ነገ በቃ የኛም የቤተሰብ ሸክም ነው የሚሆኑት፣ የሀገር ሸክም ነው የሚሆኑት። እና ፖሊስ ይህን ጉዳይ ልታስቡበት ይገባል። ቅድም ያልኳችሁ ነገርም ያዙልኝ ማለት ነው። ልጅ የላካችሁ ሀገር ቤት ልጅ የላካችሁ በተለይ ለእናት የሰጣችሁ እናት እናንተን ለማሳደግ ልፍት ብላ እንደገና ልጆቻችሁን ስታሳድግ ደግሞ በዛውም ላይ እናንተን አሳድጋ እዚህ አድርሳ ጭራሽ ደግሞ ልጅ እንደዚህ ያደርግሽ አሳድጊ ብላችሁ ለእናታችሁ ታስተምራላችሁ። ኧረ ተው። እና ይሄን አስቡበት እላችኋለሁ ውዶቼ። ዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምጣላ ሰላማችሁን ያብዛው፣ አገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።